የልዩ ዘመቻዎች እዝ እንግዲህ 65ኛ ዓመት ምስረታውን እያከበረ ነው የሚገኘው። እዙ ከሚወጣቸው ግዳጆች መካከል ደግሞ ውስብስብና ጥንቃቄ የሚጠይቁ የከተማ ውስጥ ግዳጆች ዋነኞቹ ናቸው። በተለይም ደግሞ የሽብር ቡድኖችን ሰርጎ ገብ ጠላትን በአነስተኛ ኪሳራ በህዝብና መሰረተ ልማት ላይ ጉዳት ሳያደርሱ ግዳጁን ለመፈጸም የሚያስችል አቅም መያዙን አሳይቷል። ተጨማሪ መረጃዎችን እዚህ ጉዳይ ላይ እናነሳለን። ይህንን ደግሞ ሊያደርሰን ባልደረባችን መራኦል ከድር የቀጥታ መስመራችን ላይ ይገኛል። መራኦል እንዴት አምሽታል? መረጃዎችን መቀጠል ይቻላል? አመሰግናለሁ መታገስና ላይኩን። እንዴት አምሽታችኋል ተመልካቾቻችን? እንደሚታወቀው የኢፌድሪ መከላከያ የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል በተለያዩ ስነ ስርዓቶች በውቢቷ ሐዋሳ ከተማ መከበሩን ቀጥሏል። ዛሬ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጆላ፣ ምክትል ኢታማዦር ሹም ጀነራል አበባው ታደሰ፣ የሰራዊቱ ከፍተኛ አዛዦች፣ የመንግስት ከፍተኛ የስራ ኃላፊዎችን ጨምሮ የተለያዩ የማህበረሰብ ክፍሎች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት በተለያዩ ልዩ ልዩ የወታደራዊ ትርኢቶች ሲከበር አምሽቷል። እንግዲህ ማለዳ ላይ የእዙ የምስረታ በዓል አከባበር ሲጀምር በአየር ወለዶች ከአውሮፕላን ላይ የዝላይ ትርኢት ከቀረበ በኋላ በማስከተል በተለይም ደግሞ የተለያዩ የቡድን እንዲሁም ደግሞ የነፍስ ወከፍ መሳሪያዎች የተኩስ ትርኢት እንዲሁም ደግሞ ከተለያዩ ጦር አውሮፕላኖች እንዲሁም ደግሞ ሄሊኮፕተሮች ላይ በመውረድ የሚደረጉ ወይም በቡድን የሚደረጉ ከባባድ ኦፕሬሽኖች፣ የተኩስ ትርኢቶች እንዲሁም ደግሞ የከተማ ላይ ውጊያ ከዛም ባለፈ ደግሞ የገደል ዘላይ በተጨማሪም ከሰዓት ላይ ደግሞ በባህር ላይ ወይም ደግሞ በተለያዩ የውሃ አካላት ላይ የሚደረጉ ኦፕሬሽኖች፣ ትርኢቶች ቀርበዋል። እነዚህ ትርኢቶች እንግዲህ በተለይም ይህ እዝ በየትኛውም ሁኔታ ውስጥ በየትኛውም መልክዓ ምድር ውስጥ በሰማይም በምድርም በአየርም የሚሰጡትን ህገ መንግስታዊ ግዳጆች ለመፈጸም የሚያስችለውን ብቁ ቁመና ላይ የሚገኝ መሆኑን ያስመሰከረበት ነው። ከዛም ባለፈ ደግሞ ይህ እዝ በእነዚህ ትርኢቶች በተለይም ደግሞ ይህ ልዩ ዘመቻዎች እዝ በተለያዩ ክፍሎች የተዋቀረ ነው። አየር ወለድ፣ የጸረ ሽብር ቡድን፣ ልዩ ኮማንዶ እንዲሁም ደግሞ በባህር ኃይል ክፍሎች የተቋቋመ እንዲሁም ደግሞ እጅግ ጠንካራ በሚባሉ በርከት ያሉ ክፍለ ጦሮች የተቋቋመ እንደመሆኑ እነዚህ ክፍሎች ተናበው የሚሰጧቸውን ኦፕሬሽኖች መፈጸም የሚያስችል አቅም ላይ እንደሚገኙ የሚያሳይ ነው። ከዛም ባለፈ እንግዲህ ይህ ዘመቻ እጅግ ውስብስብ የሚባሉ እጅግ ከባድ የሚባሉ ለሰው ልጅ ፈታኝና አስቸጋሪ በሆኑ መልክዓ ምድሮች እጅግ ባጠረ ሰዓት በትንሽ ኪሳራ ጦርነቶችን መቋጨት ድልን ማብሰር የሚያስችል ቁመና ላይ የሚገኙ መሆኑን ከማለዳ ወይም ደግሞ ከሌሊቱ 12 ሰዓት ጀምሮ እስከ ምሽት ድረስ ባቀረቧቸው ተከታታይ ልዩና ድንቅ ትርኢቶች ያሳዩበት ነው። ከሁሉ በላይ ቀደም ሲልም እንዳነሳሁት እነዚህ የእዙ አባላት ወይም ደግሞ የተለያዩ ክፍሎች በተለያዩ ትርኢቶች ላይ ተናበው ወይም ደግሞ ተቀናጅተው የተለያዩ በቡድን እንዲሁም ደግሞ በግል በነፍስ ወከፍ ደረጃ የሚደረጉ ኦፕሬሽኖችን በብቃት በከፍተኛ ሞራል እንዲሁም ደግሞ ዝግጁነት መፈጸም እንደሚችሉ የሚያሳዩ ነበሩ ማለት ነው። ከዛ ባለፈ በከተማ ውጊያ እንዲሁም ደግሞ በውሃ አካላት ላይም ሌላው ያሳዩት ነው። በውሃ አካላት ላይ የተደረጉ ትርኢቶችን ምናልባት ተመልካቾች እየተመለከቱት ከሆነ በተለይም የአየር ወለድ አባላት እንዲሁም ደግሞ የልዩ ኮማንዶ የባህር ኃይል እንዲሁም ደግሞ የጸረ ሽብር ቡድን አባላት ከአየር ላይ ወይም ደግሞ ከሰማይ ላይ ወደ ውሃ አካል ላይ በመውረድ የተለያዩ ኦፕሬሽኖችን ሲፈጽሙ የተለያዩ አስቸጋሪ የሚባሉ በውሃ የተሞሉ አካባቢዎችን እንዲሁ ሲሻገሩ ታይተዋል ማለት ነው። እነዚህ ወታደሮች በእነዚህ ትርኢቶች የተለያዩ ወታደራዊ ክህሎቶችን፣ ታክቲኮችን፣ ብቃቶችን ዘመናውን የደረሰበትንም እንዲሁ ቴክኖሎጂዎችን የታጠቁ ስለመሆኑ ያሳዩበት ነው ማለት ነው። እንግዲህ ይህ እዝ በተለይም ባለፉት ቀናት እንዲሁም ደግሞ ሳምንታት የእዙን የምስረታ በዓል ልዩ በሆነ ሁኔታ እያከበረ ይገኛል። ከዚህ ቀደም ማለትም ከዛሬ በፊት በነበሩ ቀናቶች በውቢቷ እጅግ ባማረችው እጅግ በደመቀችው በተለይም ደግሞ ከሰሞኑ በከፍተኛ ፍጥነትና ጥራት በተከናወኑላት የኮሪደር ልማት ስራዎች የላቀ ውበት እንዲሁም ደግሞ ጽዳትን በተላበሰችው ሐዋሳ ከተማ ወደ ስማርት ሲቲነትም እንዲሁ እያደገች መሆኑን ስለተመለከት ነው በዚሁ አያይዤ ለማንሳት ነው። የ10 ኪሎ ሜትሮች የጎዳና ላይ ሩጫ ውድድር ተካሂዶ ነበር። ከዛ ባለፈ ደግሞ ስለ እዙ ታሪካዊ ዳና የሚያትት አዲስ መጽሐፍ በተለይም ደግሞ የውጊያ
የውጊያ ማርሽ ቀያሪዎች በሚል ርዕስ የተዘጋጀ ወይም ደግሞ በእንግሊዝኛ በተሰጠው ስያሜ ማስተር ኦፍ ዋር በሚል የታተመ መጽሐፍ እንዲሁ የተለያዩ ሂሶች ወይም አስተያየቶች ከቀረቡበት በኋላ ተመርቋል። ከዛ ባለፈ እዙ በስፋት የሚታወቅበት የቀይ ቦኔት ምልክት በተጨማሪ በክንዱ ላይ ከዚህ በኋላ አጥልቆ የምንመለከተው አዲስ አርማም እንዲሁ ይፋ አድርጓል፣ አስመርቋል። ከዛ ባለፈ የተለያዩ እዙ የሚታጠቃቸው ዘመናዊ የጦር መሳሪያዎች እንዲሁም ደግሞ ለትርኢት ቀርቧል። ከዛ ባለፈ ደግሞ የእዙን የ65 ዓመታት በድል የታጀበ በተለያዩ ጀብዶች የታጀበ ጉዞን የሚያስቃኝ የፎቶግራፍ አውደ ርዕይ ቀርቦ ነበረ። ከዛ ባለፈ ደግሞ በተለያዩ ስነ ስርዓቶችም በከተማ ውስጥ ይህ የእዙ የምስረታ በዓል ሲከበር ቆይቷል ማለት ነው። ይህ አከባበር ነገም በተለያዩ ስነ ስርዓቶች እንዲሁ የሚቀጥል ይሆናል። በርከት ያሉ የማህበረሰብ ክፍሎች በሚገኙበት ማለት ነው የሚከበር ነው የሚሆነው፣ የሚቀጥል ነው የሚሆነው የእዙ የምስረታ በዓል ማለት ነው። እንግዲህ በዚህ አጋጣሚ በተለይም ደግሞ በደምና ባጥንቱ የኢትዮጵያን ሉዓላዊነት እንዲሁም ብሔራዊ ጥቅሞች እያስከበረ የህይወት መስዋዕትነት እየከፈለ ኢትዮጵያ ላስቀጠለው ለዚህ የልዩ የዘመቻዎች እዝ በተለይም ደግሞ ከኢትዮጵያ ወይም ደግሞ ከድንበርም ተሻግሮ ለቀጠናውም ለአፍሪካ መረጋጋትም ለተለያዩ የአፍሪካ የሰላምና ጸጥታ እንዲሁም የደህንነት ተቋማት መጠናከር ከዛም ባለፈ በሀገር ውስጥ ያሉ የተለያዩ የክልል እንዲሁም ደግሞ የፌዴራል ፖሊስ የጸጥታ ተቋማት እንዲደራጁ ያደረገ እዝ ነው። ይህንን እዝ እንኳን አድርሳችሁ ለማለት እወዳለሁ። መታገስና ላይኩን ክብርና ሞገስ ለሰማዕታት። በኔ በኩል አሁኑ ያለው መረጃ ይህንን ይመስላል። ላይኩና መታገስ ወደ እናንተ